ደረስክ? ነጭ ብረት በር ነው አይደል? አዎ ነጭ በር። በር ለኔ። እሺ ሂጅ ክፈችለት። ሂጅ። እሺ ትከፍትላለች። እሺ ዮዲት የት እየሄድሽ ነው? በር ልከፍት። በር ልከፍት በማለት ሰበብ ትተሽል ተወጪ ነው? የነመ ቤት ኮንት ክፈት ያለችኝ። ነይ ራሷ ትክፈት። ሂጂና ራስሽ ክፈች። ወይዘሮ ቅድስት ሰላም ሰላም። ግባ። ናግባ ምርማር። እሺ አልፈልግህም። አንዴ እኔ እፈልግሻለሁ፣ እኔ አፈቅርሻለሁኝ እየነገርኩሽ አይደል እንዴ? ለምንድን ነው የማይገባሽ? አልፈልግም። በቃ እስራኤል ልስራበት እንዴ? እነማን ናቸው? ባሌና ሰራተኛ። ባልሽና ሰራተኛሽ ነው አንቺ መኝታ ክፍል ገብተው አፈቅርሃለሁ አፈቅርሻለሁ የሚባሉት? አዎ ባሌ ሰራተኛዬን ይወዳታል። እኔም ደግሞ እሱን ስለምወደው እንደፈለገው ብዬ ትቻለሁ። ባልሽ ከሌላ ሰው ጋር ቢሆን ምንም አይመስልሽም? ምን ችግር አለው? ፍቅር አይደል? ፍቅር ደግሞ ለወደዱት ሰው መስዋዕትነት መክፈል። እኔ ለሱ ደስታ ስል የሚፈልገውን ነገር ሁሉ አረግለታለሁ። ከሰራተኛሽ ጋር እንዲያደርስ ከመፍቀድ ድረስ ነው? አዎ የሚያስደስተው እሱ ከሆነ እፈቅድለታለሁ። ያንቺስ ክብር ከቀጠርሻት ሰራተኛ ጋር አንቺ አልጋ ላይ ሲወጣ እንዴት ዝም አልሽ? ከክብርና ከፍቅር ምረጭ ካልከኝ መርማሪ፣ እኔ ፍቅርን እመርጣለሁ። እንደፈለገ ይሁን። አንቺ ሰራተኛሽ ምንድነው ደረቀችሳ? እንዴ ለምንድነው ማትነግሪያት? እሺ የማትለው? የፈለኩትን ማድረግ እኮ አልቻልኩኝ። እንዴ ማን ደግሞ አንተ? ብለሽ ጎረምሳ ይዘሽ መጣሽ እንደ ቤት? የማን ነው ጠጤና? እባክህ ምንም ሳታፍር ፍቅረኛ ያላት ሰው ጋር ሰተት ብለህ ትመጣለህ እንዴ? የኔ ጌታ እንደምታስበው እኮ አይደለም። ማሰቢያሽ በጠስና እንዴት እንደማስብ የምትነግረኝ አንቺ ነሽ እንዴ? ማን አንተ? ፖሊስ ነኝ። ፖሊስ? የምን ፖሊስ? ወንጀለኛ የሚይዝ? አዎ ወንጀለኛን የሚይዝ ፖሊስ። እኔ ምንም አላደረኩም። ፖሊስ ራሷ ነች። አንቺ ነሽ አይደል? ተናገሪያ። ተረጋጋ። አንተን ፈልጌ አይደለም የመጣሁት። ለምንድን ነው የመጣው? ባለቤትህን ለመጠየቅ። ለካ ይቅርታ፣ ፍቅረኛህን ይቅርታ አድርግልኝ። ለካ ትዳር አልመሰረታችሁም። አረ ችግር የለም መርማሪ፣ አንተ እንደፈለግ ስም አውጣለት፣ እሱ አያሳስበንም። ግን መርማሪ ምን ልጠይቃት ፈልገህ ነው? ሰራተኛዬን ጠፋች ብላ እየፈለገቻት መንገድ ላይ ተገናኝተን ነበር። አዎ ጠፍታ ነበር። አሁን ግን ተገኝታለች። አለች፣ መታለች። መሄድ ትችላለች፣ ችግር የለም። መኝታ ክፍል ውስጥ አብሬሽ ካልተኛዋት ስትላት የነበረችው እሷ ነች? አዎ። አይደለም ማለቴ መርማሪ፣ ባሌ በጣም ጥሩ ሰው ነው። እኔ ያለሱ ቆሜ መሄድ አልችልም። በጣም ጥሩ ነው። ከሰራተኛሽ ጋር መተኛት የሚፈልግ ባል ምን ችግር አለው? እሱ እንዲደሰትልኝ ነው የምፈልገው። እማዬ ግን እንዴት ጨክነው ሊያባርሩሽ ቻሉ? እኔም በጣም ነው የገረመኝ። አንድ ቀን እንኳን አስቀይሜያቸው አላውቅም። ሁሉ ነገር ነበር የሰጠኋቸው። ልክ ነሽ። ግን ምናልባት ወንድ ሰላይ በደረሰው ነገር ይሁን ለዛ አዝነው ይሁን እንደዚህ ሆኑብሽ ይሆናል። ብቻ ነው የምፈልገው ነገር የእሳቸውን ሰላም መሆን ነው። እኔም የራሴን መንገድ እጓዛለሁ። እግዚአብሔር ይርዳሻል። ንጹህ ልብ ነው ያለሽ። ጥሉ የማይጥል ፈጣሪ ያለልሽ። አሜን። እኔ የምልሽ እንዴት ልታደርጊ ያሰብሽ? ምኑን? የሰርጉን ጉዳይ ነው። መቼ ነው አስቻለው ሽማግሌ የሚልከው? አስቻለው አበየኝ ስለ ሽምግልናው ሊያወራቸው ፖሊስ ጣቢያ ሄዷል። እንዲያገባሽ የሚፈቅዱለት ይመስልሻል? አልፈቅድልህም። ታመሃል? ግን ጤነኛ ነህ ወይስ አብደሃል? አዎ ጤነኛ ነኝ። ጤነኛ ብትሆንማ ሰራተኛ ለማግባት አትቋምጥም ነበር። ቆይ ግን ምን አድርጋብህ ነው?
ምን ብታደርግብህ ነው እንዲህ ፈዛዛ ሆነ የቀረው? ፍቅር ነው እማዬ፣ ፍቅር። ፍቅርማ ቢሆን ኖሮ ብጤም ፈልገህ ታገባ ነበር። የማይመጥን ቦታ አትገኝም ነበር። የሚመጥነኝ ቦታ ነው ያለሁት እማዬ። ፀሐይን አፈቅራታለሁ። እኔንስ ልጄ እናትህን አትወዳትም? እወድሻለሁ። ከወደድከኝ የምልህን ስማኝ እባክህ። ፀሐይን ተዋት። አልተዋትም። እንድሞት ነው የምትፈልገው? ታስሬ ያለኝን ንብረት ሁሉ አጥቻለሁ። አሁን ደግሞ አንድ ያለኝ የምለውን ጎረምሳ ልጄን ልታሳጣኝ ነው? ይሄ ጎረምሳ ልጅሽ ዘርሽን ሊያበዛ ነው ሚስት የሚያገባው። አንድ ብቻ ሁኜ እንድቀር ትፈልጊያለሽ? አልፈልግም። ብዙ እንድትሆንልኝ የልጅ ልጅ እንድታሳየኝ ነው የምፈልገው። ግን ከፀሐይ አይደለም ከተከበሩ ዘሮች። አንተ እኮ የቀብራራዋ የወርቄ ልጅ እኮ ነህ። አሁን ያለሽበት ቦታ ምንድን ነው? እስር ቤት። እስር ቤት የገባሽው የተከበረ ቀብራራ ሰው የሚሰራውን ስራ ሰርተሽ ነው? የሚያኮራ ስራ ንገሪኝ እስቲ። ይቅርታ አድርግልኝ፣ አንዴ ብቻዋን ላውራት። ችግር የለም። እኔም አብሬ ሆኜ ታወራታለህ። ምንም ችግር የለም። ግልጽ ነው በሁለታችን መካከል። በጣም እንደምታፈቅራት ታስታውቃለህ። ለጊዜው ግን ብቻዋን ላውራት እፈልጋለሁ። አንዴ እባክህ። ችግር የለም መርማሪ፣ ታወራታለህ። ያውራሻል። የኔ ቆንጆ እንደማፈቅርሽ ታውቂያለሽ አይደል? አውቃለሁ የኔ ጌታ፣ እኔም አፈቅራለሁ። እኔ ደግሞ ከራሴ በላይ ነው የማፈቅርሽ። እውነትህን ነው የኔ ጌታ? ከራስህ በላይ ነው የምታፈቅረኝ? በጣም ነው የምታፈቅረኝ? እናሳይን ይሁድ ያለ አንቺ ማን አለኝ? አንቺ እኮ ትምክቴም ኩራቴም የልቤም ንግስት ነሽ። አንቺ ጋር እኮ ቁጭ ሲል ዓለምን በቁጥጥሬ ስር ያዋልኩ ነው የሚመስለኝ የኔ ፍቅር። አመሰግናለሁ የኔ ጌታ፣ በጣም ነው የማፈቅርህ። የኔ ውብ፣ አንቺን የሰጠኝን ፈጣሪ ሁሌም አመሰግነዋለሁ። አንቺ ለኔ የምትገቢ ሰው ነሽ። በእርግጥ እወድሻለሁ። መርማሪ አውሩ። ለምንድን ነው ደስ ያለሽ እንደዚህ? ከዚህ በፊት አፈቅርሻለሁ ብሎሽ አያውቅም? አዎ አያውቅም። ይገርማል። ለመጀመሪያ ጊዜ ነው ዛሬ እንደዚህ እንደሚያፈቅረኝ የነገረኝ። የሚያፈቅረኝ ራሱ እኮ አይመስለኝም ነበር፣ ግን ያፈቅረኛል። ሁሉ ነገር ነው የሰጠሁት፣ ሁሉ ነገር። ሲታይ ግን የሚያፈቅርሽ አይመስልም። ለምንድን ነው የማይመስለው? እንዴት ነው የምትናገረው መርማሪ? ያፈቅረኛል። ለምንድን ነው እሱ የማያፈቅረኝ? ዝም በይ። ማን ናቸው? የባሌ እናት ነች። የባልሽን እናት ነው እንደዚህ ክብር በጎደለው መልኩ የምታወሪያት? አትሰማኝማ? ምን ላድርጋት? ዝም በይ ካላልኳት ስትረብሸኝ ነው የምትውለው። እኔ ነኝ አንተን ህይወት የረበሽኩት? እንደዛ ብለህ ነው የምታስበው? አሁን ማዬ እንደዛ ነው እያልኩኝ ያለሁት። ትዳርህ ይስመር ብለሽ መመረቅ በነበረብሽ ሰዓት አንቺ ግን እየተራገምሽ ነው። ልጄ ምን እንደምፈልግ ታውቃለህ? ምን? እርግማኔ እውን ሆኖ አንድ ነገር እንዳሳካለ ነው። ፈጣሪ እንደሆነ ብለምነው አልሰማ ብሎኛል። ምን ብዬ ለምነው እንደሚሰማኝ አላውቅም። ምን ባደርግ ነው የሚሰማኝ? እርግማንሽን በምርቃት ቀይሪው እማዬ፣ ያኔ ይሰማሻል። መቼም አልቀይረውም። ፀሐይ እንድታገባት አልፈቅድልህም፣ አልፈቅድም። የመጣሁት ለምን እንደሆነ ልንገርሽ። ሽማግሌ ልልክ ነው። ሽማግሌ ልልክ ነው ብለህ ነው ያልከው? የእናት አባት አምላክ አንድ ነገር ይላክብህ። አሁን ማየ ሽማግሌ ልልክ ነው። ሳላሳውቅሽ ትዳር በመሰረት ፈጣሪ ይቀየመኛል ብዬ ነው። ለሰራተኛ ደስታ ብለህ የእናትህን ልብ ስላሳዘንክ ይመርቀሃል። እማዬ ሽማግሌ ልልክ ነው። የምታውቂው ሰው ካለ ንገሪኝና ልላክ። ሽማግሌ የሚባል ነገር አልክ። ፀሐይንም አታገባት፣ አለቀ። አባዬ አታገባትም ካሉት ምን የሚያደርግ ነው የሚመስልሽ? ብዙ ጊዜ አታገባትም ብለውት ነበር። ከዚህ በኋላ ግን የሚሰማቸው አይመስለኝም። አይስማ፣ እንዳይሰማቸው ነው እኔ የምጸልየው። እኔ የምልሽ 3 ሚዜ ከየት ልታመጪ ነው? ምን ስታገቢ 4 ሚዜ ያስፈልግሻል። 3ቱን ከየት ልታመጪ ነው? 4 ሚዜ ያሉኝ እኮ ቀድሜ ያዘጋጅቻለሁ። ኧረ እባክሽ በጣም ነው የጎበሽው። ቆይ ግን እኔን ስንተኛ ሚዜ ልታረጊኝ ነው? አንቺ ሚዜ አትሆኝም፣ አጃቢ ነው የምትሆኝው። ያው ሚዜ የቅርብ ሰው አይደለም የሚሆነው። የቅርብ ሰዎችን መርጬ ጨርሻለሁ።
መርማሪ ሻይ ወይስ ቡና ምን ትፈልጋለህ? የባልሽ እናት ነው ማውራት እንፈልገው። ለምን? ምን ታደርግላለች? እባክሽ ካላስቸገርኩሽ ባወራቸው ደስ ይለኛል። ምንድነው የሚያስጮሽ? ምን ራበሽ? አራበኝ። ጠማሽ? አልጠማኝም። እና ምን ጎሎብሽ ነው የምትጮሂው? በቃ ዝም በይ። ስሚ፣ መርማሪው ሊያወራሽ ይፈልጋል። እኔና ፍቅረኛ የምናደርገውን ነገር ለመርማሪው እተነፍሳለሁ ብትይ እዛ አብዶ በየመንገዱ የሚንከላወሰውን ልጅሽን እገልልሻለሁ። ሰምተሽኛል አይደለ? እገለዋለሁ። አሁን ተነሽና ሄደሽ አውሪ። ነይ ቁጭ በይ። ከልጆ ሚስት ጋር እያወራው ነበር። የልጆ ሚስት ነች አይደል? አዎ የልጄ ሚስት ናት። ታዲያ ለምንድን ነው መኝታ ክፍል ሆነው የሚጮሁት? አይፍሩ የኔ እመቤት፣ የተፈጠረ ችግር አለ? አይ የለም። እሷ የልጆ ሚስት ነች አይደል? ልጆ ታዲያ የት ነው ያለው? የለም። ማይ ሳይፈሩ ይንገሩኝ። ማይ ልጆ የት ነው ያለው? ለመርማሪው እተነፍሳለሁ ብትይ እዛ አብዶ በየመንገዱ የሚንከላወሰውን ልጅሽን እገልልሻለሁ። ይንገሩኝ ማይ ልጆ የት ነው ያለው? አይፍሩ። ተዋት መርማሪ፣ እብድ ነች። የባልሽ እናት ነው እንደዚህ የምታዋርጂው? ለምን አልነገረኝም ብለሽ እንዳታዝኝ ብዬ ነው መጥቼ ነገርኩሽ። የምልህ ነገር ይገባሃል? ፀሐይን እንድታገባት አልፈቅድም። አለቀ በቃ። ወደድሽም ጠላሽም አገባታለሁ ማየ። የመጨረሻ ውሳኔ ነው። እኔ እንድሞትብህ ትፈልጋለህ? የኔ ልጅ እንድሞትብህ ትፈልጋለህ ወይ? አልፈልግም። ካልፈለግክ ለምንድን ነው የምለውን የማትሰማው? ተዋት። ምንም አትሰራልህ። ትቅርብህ። በቃ ተዋት። አልተዋትም። ኧረ ተዋት። ራስ ቻለው ተዋት። አፈቅራታለሁ ማየ። ለነገሩ ለአንቺ ፍቅር የሚባለው ነገር የሚገባሽ አይመስለኝም። ፀሐይን ለማግባት ብለህ እናትህ ስትሞት ዝም ብለህ ልታያት ነው? እኔ ልሙት? አትሞቺም። ለምን ትሞቻለሽ? እኔ ሚዜ ያልሆነ አጃቢ ግን ትሆኛለሽ እንዴ? አለም ልቀቂኝ ልሄድበት። ለምንድን ነው ቶሎ የምታኮርፊው? ሚዜ አትሆኝም እኮ ነው እያልሽኝ ያለሽው። እና እንደዚህ እያልሽኝ ደስተኛ ሆኜ እንዳቅፍሽ ነው የምትጠብቂው? አዎ ምን ችግር አለው? ፀሐይ እኔ እኮ ጓደኛሽ ነኝ። አብረን ክፉ ደግ አሳልፈናል። ውለታዬን እንደዚህ ነው የምትመልሽው? እማዬ አባረሩኝ፣ አንቺ ደግሞ ሚዜ አትሆኝም አልሽኝ። ሁለታችሁም በጣም ትገርማላችሁ። አመረርሽ እንዴ? እየቀለድኩ እኮ ነው። የምን ቀልድ? ሚዜ አላደርግም ያልኩሽ ነው። ስቀልድ ነው። የምር ሚዜ ታረጊኛለሽ? አዎ አድርግሻለሁ። ያላንቺ ማን አለኝ? እንደውም አንቺ ነው አንደኛም ሁለተኛም ሶስተኛም ሚዜ ማረግሽ። እሺ በቃ ለሰርጉ ምን ማድረግ እንዳለብን አሁን ማሰብ አለብን። ከማን እየተደበቅሽ ነው? ከማንም ከሆነ ሰውማ እየተደበቅሽ ነው። ከማን ነው? ከማንም እየተደበቅኩ አይደለም። እርግጠኛ ነሽ ግን? የባልሽ እናት ትንሽ ተረብሿል። አንቺም ደግሞ እብድ ናቸው እያልሽ ነው። ለምንድን ነው በዚህ ልክ የምታወሪያቸው? አዎ እብድ ናቸው። እብድ ነች። አላመንከኝም መርማሪ? ለምንድን ነው የተጠራጠርከው? እብድ ነች። አብዳለች። ተረጋጊ። እንዴት ነው የምረጋጋው? መርማሪ ውሸታም ነሽ እያልከኝ እኮ ነው። እንዴት ነው ልረጋጋ የምችለው? እንዴት ነው እሱ የምረጋጋው? ለምንድን ነው ተረጋጊ የምትለኝ? እሺ ወይዘሮ ቅድስት
ይቅርታ አድርግልኝ ስላላመንኩሽ። እኔ ላምንሽ ነው የምፈልገው። ጥሩ ሰው ስለሆንኩኝ ይቅርታ አድርጌልሃለሁ። አሁን ግን ብቻዬን መሆን ስለምፈልግ እውጣልኝ። እሺ ቁጭል። ከሚስት ሌላ ሴት ያምራል? ሊያውም ቤት ተቀጥራ ከምትሰራ ሰራተኛ ጋር እንዴት ቻልክበት? እኔ ምንም ያልኳትም ያረኳትም ነገር የለም። ራሷ ነች የመጣችው። ያው ታውቃለህ፣ አንዳንድ ሴቶች የሰው ባል ያምራቸዋል። አላቅም፣ እንደሚያምራቸው አላቅም። ፖሊስ፣ እኔ የምፈልገው ነገር ቢኖር የምወዳትን ሴት አግብቼ በሰላም መኖር ብቻ ነው። አልተጋባችሁም እንዴ? አዎ አልተጋባንም፣ ግን በቅርቡ የመጋባት ሀሳብ አለ። ሳትጋቡ ነው አብራችሁ የምትኖሩት? አዎ። እንዴት ነው ሳትጋቡ ሚስትህን እናት ቤት ዘምገቡ? የእናቴ ቤት እኮ አይደለም፣ ማለቴ ቤቱ የኔ አይደለም። ቆይ ቤት ውስጥ ያሉት ትልቋ ሴትዮ ያንተ እናት አይደሉም ማለት ነው? አዎ። ቤቱ ያንተ አይደለም። ወይዘሮ ቅድስት ሚስት አይደለችም? አዎ እንደነገርኩ ግን በቅርቡ መጋባታችን አይቀርም። ለምንድን ነው ቆይ እዚህ የምትኖረው? ያንተ ቤት ካልሆነ እዚህ ምን ትሰራለህ? ወንጀሎትን ለመናዘዝ ነው የጠሩኝ? አይደለም። ለምንድን ነው የጠሩኝ? ህይወትህን ሊቀይር የሚችል አንድ ሀሳብ አስቤያለሁ። መርማሪ ሆነ ከምታገኘው ብር የበለጠ ልታገኝ ትችላለህ። አንተ ብቻ እኔ ያልኩህን ነገር ብቻ ማድረግ ነው የሚጠበቅብህ። ምን ላድርግ አባዬ? እኔን ፍታኝ። የሰሩትን ወንጀል እንዳለ ረስቼ እንድፈቶት ነው የሚፈልጉት? አዎ የሰራሁትን ወንጀል በሙሉ ረስተህ ፍታኝ። እኔ ደግሞ የፈለግከውን ነገር አደርግልሃለሁ። እኔ የምፈልገው ፍትህ ስትሰፍንና እውነት በአደባባይ ሲወጣ ነው። እውነት አደባባይ ልትወጣ ለማየት ስትል አደባባይ ወጣ ድህነትን ተቀብለ መኖር ትችላለህ? ድህነት እኮ በስራ ይለወጣል። የማይላቀቁት ሸክም አይደለም። የማትላቀቀው ሸክም ስለሆነብህማ ነው። አንድ ጃኬት ይኸው ዘላለም አድርገህ የምትኖረው። እንደው አትቀየመኝና መርማሪ፣ እኔ እናንተ ስንተዋወቅ አንድ ወር ሊሆነን ነው አይደል? አዎ አንድ ወር ነው፣ ትክክል ነኝ። ግን ይህንን ያህል ወር ደግሞ አንድ ጃኬት ነው የማየው ላይ እንደው ቀይር ይሄን ጃኬት ብሎ የሚመክር ጓደኛ ወይ ዘመድ የለህም እንዴ? እሺ እነሱም አይምከሩ። አንተ እንደው ጭቅቅቱ ከብደው እንኳን አትቀይረውም እንዴ? መርማሪዬ አልተከፈለህም እንጂ ወዛደር ነህ እኮ። በየቀኑ 50 ኪሎ የሚሆን ጭቅቅት ተሸክመ ነው እኮ የምትዞረው። እየሰደቡኝ ነው ማለት ነው? ታዲያ ምርቃት ይመስላል እንዴ? እርስዎ ከምላሶ ስድብ እንጂ ምርቃት እንደማይወጣ አውቃለሁ። አሁን ወሬውን ተውና ባቀረብኩልህ ሀሳብ ትስማማለህ? አትስማማም? አልስማማም። ብር ልስጥህና ህይወትህን ቀይር። መርማሪ ሆነ ጾምህን ከምታደር ሙስና ተቀበልና ሲጮህ ለሚያድረው ጨጓራ ምግብ ስጠው። ክብር ራት ይሆናል እንዴ? አዎ ይሆናል። ባዶ ትሪ ላይ ክብርህን እየበላህ ነው እንደዚህ ደርቅ የቀረው። እንደው አይበለውና እንደው በስፖርት የጠነከረ በጣም ጠንካራ የሆነ ወንጀለኛ ቢገጥምህ አስራዋለሁ ብለህ ስትሄድ ድንገት አፈርድሜ ቢያበላ ምን ልታረግ? የሰለጠንኩት ማንም ተነስቶ አፈርድሜ እንዲያበላኝ አይደለም። ስትሰለጥንማ የመንግስትን ቀለብ ስትበላ ነው የኖርከው። አሁን ግን በችግር ጡንቻ ላልቷል። እንኳን ተደባድበህ ብትጎርስበት እንኳን ጡንቻህ ይቀጫል። እኔ የምልህ ሰው ነው የሚያጎርስህ? ራሴው ነኝ የምጎርሰው። በል ተጠንቀቅ። ያለ አቅምህ ትልቅ ጉርሻ እጎርሳለሁ ብለህ ጡንቻህ እንዳይቀጭ። እኔ ስለምበላው ምግብ መጨነቁትን አቁምና ስለ ራሱ አስቡ። ስለ ራሴማ አስባለሁ፣ ግን ስለ አንተ ቀሪ ህይወት እያሰብኩ ደግሞ ተጨነኩ። ድህነት ደግሞ በጣም መጥፎ ነው። አንተ ደሃ ሆንክ፣ እሺ፣ ለልጆች አታስብም? ልጆች ምን ይበላሉ? ሙስና ተቀብዬ ሀብታም ከመሆን ድሃ ሆኜ ብሞት ይመርጣሉ። ትንሽ አታስብም እንዴ? ጓደኞቻቸው ለልደት ኬክ ሲቆርሱ፣ የአንተ ልጆች ግን ጥይት ነው የሚቆርሱት። መቼም ወንጀለኛ 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 እያልክ ስታሳድድ መሶቡ ባዶ መሆኑን ረስተዋል ብዬ ነው። ወይዘሮ ወርቄ
መሳደቡ የእስር ጊዜውን እጥፍ እንደሚጨምር አያውቁም? ቀልድ እኮ ነው። ዝም ብለህ ታመራለህ እንዴ? አታምርር። ምን ይሰራልሃል? አንተ ለራስህ እኮ ራስህን በፍጹም ማየት አልቻልክም። እስቲ ትንሽ ላስለስት ብዬ እኮ ነው። እስኮነ የሰደቡኝን እየቀለድኩ ነበር ሊሉኝ ነው። 90% ስድብ ነው፣ 10% እውነት ነው። መርማሪዬ እኔ ብር ልሰጥ እፈልጋለሁ፣ እሺ በለኝ። አልልም፣ አልፈልግም። ቆይ ስንት ብር ነው የምትፈልገው? 1 ሚሊዮን ብር እሰጥሃለሁ። አንተ ብቻ የያዝከውን መረጃ አጥፋል። ከአሁን በኋላ ጉቦ ልስጥ ብለው ቢናገሩ ቶሎ ብለህ አትናደድ፣ ታረጃለህ። ጓደኞች እንደው ያንተ ኩዮች ውጭ ሲዝናኑ አንተ ምን ይመስልሃል? ምንም አትዋሽ እባክህ። የሆነ ነገርማ ይሰማሃል። የሆነ ነገር ቅናት ነገር። ይሄን ቅናት ደግሞ እንድታጠፋ እኔ የሆነ ነገር ላድርግልህ። መረጃውን ላጥፋሉት፣ ከዛ ልልቀቁት። ከዛ እርሱ 1 ሚሊዮን ብር ይሰጡኛል። አዎ እሰጥሃለሁ። ከፈለክ ደግሞ 2 ሚሊዮን አደርግልሃለሁ። አንተ ብቻ በሐሳብ የተስማማ